ሰበር አምስተኛ ቀኑን በያዘው ጦርነት እንግዲህ ኢራን ፎር ዘ ፈርስት ታይም ከደቂቃዎች በፊት ከኢራን ወደ ቱርክ አየር ክልል እንግዲህ ባሊስቲክ ሚሳይሏን ማስወንጨፏ ታውቋል። ይህንንም እንግዲህ የቱርክ የኔቶ አባል በመሆኗን ተከትሎ እንግዲህ ኔቶ ይህንን ባሊስቲክ ሚሳይል ወደ ቱርክ አየር ክልል ሲጠጋ እንግዲህ መጥቶ መጣሉን አሳውቋል። ይህንን ተከትሎ እንግዲህ ኔቶም ጥቃቱን አውግዟል። እንዲሁም የቱርክ ፎሬን ሚኒስቴር ሀካም ፊዳን ጥቃቱን አውግዘው እንደገና ቱርክ ኢራን ፎሬን ሚኒስትሪ ጋር ደውለው ማውራታቸውንና ይህ ጦርነት አሁን ካለበት የበለጠ እንዳይሰፋ ብታደርጉ ጥሩ ነው የሚል ሀሳባቸውን ወር ማስጠንቀቂያቸውን መስጠታቸው ታውቋል። ለማንኛውም እስካሁን ድረስ ጥቃት ተፈጽሞበት ያልነበረችው ቱርክ ነች። እንግዲህ ዛሬ ከደቂቃዎች በፊት ከኢራን ወደ ቱርክ ባሊስቲክ ሚሳይል የተተኮሰው ዋይ ዊሮ ነው የት እስካሁን ድረስ የታወቀ ነገር የለም። ለማንኛውም ግን ሚድል ኢስት ላይ ወደ ሰማይ አይታችሁ እስራኤልን ጨምሮ ወደ ሰማይ አይታችሁ ጭስ የማታዩበት አገር የለም። በዚህ ሰዓት በየአቅጣጫው ጥቃቶችና ጦርነቶች ተቀጣጥለዋል። ኤክሰፕት የመን ለወትሮ ጸብ የማያጣት የመን ግን ደቅ ብላ የቃመች ነው እስካሁን ባለው መረጃ ማለት ነው። ለማንኛውም የትራምፕ አድሚኒስትሬሽን እንግዲህ ያለ ፕላኑ በእስራኤል እጁን ተጠምዝዞ ወደ ጦርነት መግባቱን በገደምዳሚው እያመነ ያለ ይመስላል። እንደምታውቁት ትራምፕ እኔ ማንም እጄን አይጠመዝዘኝም ስትሮንግ ሊደር ምናምን እያሉ ሲሰክሱ ነበረ። ከሳቸው በፊት የነበሩ ፕሬዚዳንቶችን ደግሞ ኢዝሊ እጃቸውን ተጠምዝዘው ወደ ጦርነት ወደ አሜሪካን ወደማይጠቅም ጦርነት ይገባሉ እያሉ ሲተቹ ነበር። ግን የትራምፕ ባለስልጣን የሆኑት ማርኮ ሩቢዮ እንግዲህ ከደቂቃዎች ትናንትና በሰጡት ኢንተርቪው ምን ብለው ነበረ መሰላችሁ? እኛም ኢራንን ባናጠቃም የማጥቃት ፕላን ባይኖረንም እስራኤል ልታጠቃ ነበረ። እስራኤል ካጠቃሽ ደግሞ ኢራን አጸፋ ስትመልስ እኛንም መምታቷ ስለማይቀር ያው ሳንወድ በግዳችን ወደ ጦርነት ገባን ብሏል። በሌላ አማርኛ እስራኤል እጃችንን ጠምዝዛን ያስገባችን የሚለውን አምነዋል። ይህ ለትራምፕ አድሚኒስትሬሽን እንድ ለዶናልድ ትራምፕ ፖለቲካል ኮሪር ከባድ ውድቀት ነው እየተባለ ነው ያለው። ለማንኛውም ትራምፕም ቢሆኑ እንግዲህ ኢራን አሜሪካን የማጥቃት ፕላን እንዳልነበራት አምነዋል። እሳቸውም ምን አሉ? ጀስት ማይ ፊሊንግ ነው የነገረኝ። እኔ መሰለኝ በቃ ሊያጠቁን ነው ብዬ አሰብኩኝ መሰለኝ የሚል ነው እንጂ ምንም አይነት ፕሩፍ የለም። በፊሊንግ እንጂ በፋክት እንዳልሆነ ትራምፕም አምኗል። ይህ አሜሪካ ውስጥ እንግዲህ የሚያመጣው ከባድ የፖለቲካል መስቅልቅል ገና ካሁኑ እየታየ ይመስላል። ለማንኛውም ያለምንም ካልኩሌሽን እንግዲህ አያቶላውን ብቻ ብንገድላ ኢራንን እናስተኛታለን በሚል ባድ ካልኩሌሽን ወደ ጦርነት የገቡት አሜሪካና እስራኤል መውጫው እየጠበባቸው ያለ ይመስላል። አዲስ ነገር ሲኖር ያሳውቃቸዋለሁ። ዶናልድ ትራምፕ ወደ ኢራን እግረኛ ሰራዊት ሊያስገቡ ይችላሉ ወይ? ከዛ በፊት ግን ነገ ሊደረግ ታስበው የነበረው የሟቹ አያቶላ ኾሜኒ የቀብር ስነ ስርዓት እንግዲህ ላልተወሰነ ጊዜ መራዘሙ ታውቋል። ይህም ምክንያቱ የተባለው ብዙ ህዝብ ሊመጣ በመሆኑ ያንን ማኔጅ ለማድረግ ተጨማሪ ዝግጅት የሚያስፈልግ በመሆኑ ነው ላልተወሰነ ጊዜ የተራዘመው። እንደምታውቁት አዲሱ አያቶላም ደግሞ አናውንስ የሚደረገው ሟቹ አያቶላ ከተቀበሩ በኋላ ነው መባሉን ታውቃላችሁ። ይህ የቀብር ስነ ስርዓት ከተራዘመ ያም አብሮ ሊራዘም የሚችልበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። ኢን ዘ ሚን ታይም ዛሬ እንግዲህ ኮንግረስ ብሪፊንግ ነበረ። በዚህ ብሪፊንግ እንግዲህ የትራምፕ አድሚኒስትሬሽን ያሰበውን የሪጂም ቼንጅ ፕላን ያለ እግረኛ ሰራዊት ሊያሳካው እንደማይችልና ሊሚትድ የሆነ የእግረኛ ሰራዊት ሊያስፈልግ እንደሚችል መነገሩ እንግዲህ አንዳንድ ሴናተሮች ብሪፊንጉ በድብ ምንድን ነው ክሎዝድ ነው ላይክ ለሚዲያዎች ሳይሆን ክሎዝድ ብሪፊንግ ነበረ። ያው ምንድን ነው የሚባለው በፍርድ ቤት ዝግ ችሎት ነው የሚባሉ ልክ እንደዛ ነበረ ብሪፊንጉ። ከዛ ውስጥ ግን የወጡት አንዳንድ የሴናተሮች በተለይ ዲሞክራት ሴናተሮች እንግዲህ የትራምፕ አድሚኒስትሬሽን እግረኛ ሰራዊትም ሊልክ እያሰበ መሆኑ እንዳስፈራቸው እየተነገሩ ነው ያሉት። ለማንኛውም እንግዲህ ሰሞኑን የዩኤስ ኮንግረስ እንግዲህ ቮት ያደርጋል። በዚህ ቮትም ዶናልድ ትራምፕ ኢሚዲየትሊ ኢራን ላይ ጥቃት ማድረጉና ኢራን ላይ ጦርነት መቀጠሉን ኢሚዲየትሊ እንዲያቆም ሊያስገድዱት ይችላሉ ተብሎ ይጠበቃል። ነገር ግን ቮቱ ገና በጣም የክሎዝ ቮት ነው የሚሆነው። የሚፈቅዱና የሚከለክሉት በጣም ክሎዝ ሊሆን ይችላል። ውጤቱ ፕሪዲተርሚን ለማድረግ ቀድሞ ለመገመት የሚከብድ ነው የሚሆነው። ለማንኛውም እንግዲህ ኮንግረሱ ተስማምቶ እንግዲህ ትራምፕን ኢሚዲየትሊ ጦርነትን አቁም፣ እኛን የማያገባን ጦርነት ውስጥ ከተናልና ኢሚዲየትሊ አቁም የሚል ውሳኔ የሚወስን ከሆነ ያው እስራኤል ብቻዋን ትቀራለች ማለት ነው። ያኔ ይለይላቸዋል።